የቅበት እምነት ለሚሰሩ ሰዎች አንደኛው ላይም ደብዳቤ ተጽፏል። ሰሞኑን አንደኛውም ላይም ሁሉም ላይ እንሄዳለን ብለው ሲዝቱ ሰምቻለሁ። ኦሬዲ ቢያደርጉትም እኛ ሰዎች ከቸርች ደብዳቤ ሊያጽፉልን ይችላሉ፣ ግን ከጌታ ልብ ግን ሊሰርዙን አይችሉም። ከጌታ ልብ ግን ሊያወጡን አይችሉም። ቀድመን እኛ የሮሜን ደብዳቤ ተቀበለናል። ብራዘር ገላትያንን ተቀበለናል። ለማንኛውም አኬ ሰላም ያለ ነው። አቤላ ሰላም ላንተ ይሁን። አኬ እንዴት ነህ? መስገን አምላክ ደህና ነህ? አለን። ቀደም እኮ እያየሁ ነበር፣ እጅን ተጠርቁሰ ምናምን እዚህ ጋር ተለጥፈሃል። እና ማናችሁ? አይዞን በዚህ መርፌ እኮ ዊልቸር ካልመጣልኝ አለ እኮ በምን ያህል እንደምኖርም እርግጠኛ አይደሉም። ይሄ እኮ ምህረቱን እኮ ነው የሚያሳየው። መርፌ መወጊያ ቦታ አግኝተህ ራሱ እጅ ላይ መወጋት የለም። በዚህ ሁኔታ ላይፍ ከፍተህ እንዳትሄድብኝ አክሊል። የቱ ምኑ ጋር ነው? በፍጹም ስለ እጅማ ከገባው ሌላ ጉዳይ ውስጥ ገብተናል ማለት ነው። አንተ እስካሁን ድረስ አልነጋገርንም። ኧረ እንትን በድጋሚ ዮኒ እንዴት ነህ? ዮኒ ሰላም በለው። አቤላዬ እንዴት ነው? አቤላ ሁሉ ሰላም? እንዴት ናችሁ? አለን። አቤላዬ አምሮባችኋል በጣም። አዎ ዛሬ ልደትዬ ነች። ያዞና እንትን ቤት ልደትዬ ናት። ደስ ይላል። አቤላ ወየ ወገኔ ልደት ልደት እንዴት ነህ ያለኝ? ልደት ሰላም እያለ ነው። ሰላም ላንተ። በጣም ነው የምንወድህ። አቤልዬ ሁሉ ሰላም ነው? ቆይስ አለን። እግዚአብሔር ይመስገን ሁሉ ሰላም አማን ነው። ያቺኛዋን መጽሐፍ ቅዱስ መቼ ነው መተምሰተ ይለኝ? ሁሉ መልካም። ኧረ በቅርብ አቤላዬ፣ በቅርብ ያለበት ድረስ ግዴታ ነው። ኧረ ግዴታ ነው። ተላየው ደስ ብሎኛል። አምሮባችኋል በጣም። ማርያማዊት ሁላችንም ደህና ነው። ሁሉም ልጄ፣ ባለቤቴም፣ ልጆቼ፣ ሁለት ልጆች ደርሻለሁ። ልደት እንዴ አንዷን ሳንጠይቅ ደገምክ? አቡ አልተኛም። ሌሊቱን ቁጭ ብዬ አነጋለሁ። መዝሙር የተከስተ አንተ ጎበዝ፣ የግል ጸሎት ላይ ጎበዝ ነህ። የግል ጸሎት ጎበዝ ነህ እንዴ? ግድ ነው። የሁለት ልጆች አባት ሆኛለሁ። ደስ ይላል። አይ ደስ ይላል በጣም። አይ ስላየኋችሁ ደስ ብሎኛል። በጣም ደስ ይላል። ዮኒ እኛም በጣም ደስ ብሎናል በእውነት። ወይ አቤላ ወንድም አለም እንዴት ነህ? አለሁልህ። እንዴት ነው? ሁሉ ሰላም አለሁ። እግዚአብሔር ይመስገን። ላይቭ ላይ ጠፍተሃል። እዛው አዎ ዝም ብዬ እያየሁ ነው። ኧረ አትጥፋ። አይ አንዳንዴ ማየት ጥሩ ነው። ዝም ማለት ከመናገር መሰብሰብ፣ ምላስን መቆጠብ ነው የሚፈት። አቤላ ግን እኔ ላይቭ ላይ ባጠፋ ባይ ነኝ። እውነት ላይቭ ላይ መኖር አለብህ። አየህ ስልኩ እኮ እጄ ላይ ቅርብ ነው፣ ግን ሁልጊዜ መጅረት አድርጌ ስገባ አንዳንድ ጊዜ ከሀሳብ ወጥቼ ሌላ ነገሮች እንዳልነካሽ ብዬ ራሴን ቆጠብ አደርጋለሁ። ለዛ አይ ልክ ነህ። እንደዛ ከሆነ ልክ ነህ። በጥሞና ማዳመጥ በዚህ በጣም አሪፍ ነገር ነው። እሱ ወሳኝ ነገር። አንዳንዴ መስማትን የመሰለ ነገር የለም። መከታተል፣ መመርመር፣ ከዛ መማር ጥሩ ነው። ትክክል። ይሄ ምንም ስህተት የለውም። አሁን የተናገርከው ነገር እንደወረደ ነው የምቀበለው። ልክ ነው። ዋይ በነገራችን ላይ አኬ ምን ነው ፍቅር ቀነስክ ዛሬ? ሲስዬ ታለች ደው አረ ውስጥ አለ ረቶሶ ዮኒ ነገር ዮኒ ፓፓ ቆይ አለ ሲሳይ ወይ አይሰራም ስልካቸው። ዘመንን ሊባርክ እነዚህ ነዳያኖች ስልኩን ካልያዝከው ማውራታችን ኔትወርክ ሰዎች ኧረ ዲያቆን ይሰማል። አውራ እነዚህ ልጆች ወይ የኔ ነው የእናንተ ነው? አቤልዬ ኔትወርክ አለች። አቤላ እንዴት አለ? ደህና ነው ወይ? እንተዋወቅ። እስኪያስ እባላለሁ። አውቆታለሁ። ዲያቆን እስኪያስ አውቆታለሁ። ደህና ነህ? ጤና እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ዲያቆን አኬ እንዴት አደርክ?
ይመስገን አምላክ። ሰላም ለእርሱ ይሁን። ዲያቆን እንዴት አሉ? ሲስን በጣም አመስግንልን። 5 የእመቤታችን መዝሙር ነው የጋበዘን ዛሬ። ኧረ እኔ አይደለሁም ካፌውን የከፈተው ዲያቆንዬ፣ የፈጠነ አንድ ነጥብ አንድ እንትን ባለበት እኔ አይደለሁም ካፌውን የከፈተው። የመጨረሻው ግን የግዕዝም የአማርኛም ሁሉንም ነው የጋበዘን። በእውነት ማኪያቶ ጨምሩለት። አይደለም ዲያቆንዬ፣ እና ወደ ቸርች ስንሄድ እሱ የሆነ ቦታ ቆሞ እኮ ነው። ያ ሄሉ ቪዲዮ እየሰራች ነው፣ ለማታ ይደርሳል። አይ ዲያቆንዬ እኔ አይደለሁም። ኤኒዌይ ሁላችሁንም በጣም አመሰግናለሁ። እሺ አቤላ ቴንኪ። በኋላ ወይ እንቀጥላለን። በኋላ አንተ ጋር ይሄን ሐሳብ ፈልጓል። አቤላ ካንተ ጋር እሺ ወንድም አለም። አይ ሰላም ልበልኝ። ትናንትና ገብተህ ሽማግሌው ጋር ስታወራ የኔም ስም አንድ ላይ ሲጠቀስ ሰማውና የግድ እኮ መተናነቅ አይደለም ክርስትና መተቃቀፍ ጭምር ነው አይደል እንዴ? ኢየሱስ ክርስቶስ መስቀል ላይ እጅና እጁ ዘርግቶ ሁሉን ለመቀበል ነው የተሰቀለውና ማንም ሰው ወደ ክርስቶስ ሲመጣ ማንም ሰው በክርስቶስ ሲሆን አቃፊ ሰዎችን የሚቀርብ ነው መሆን ያለበት። ያ ማለት ከስህተት ትምህርት ጋር አብሮ መተቃቀፍ ማለት ሳይሆን ወንድሞችን ግን ገንዘብ ማድረግ አስፈላጊ ነው ብዬ አስባለሁ። መጽሐፍ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ ሰው ቢቻለው እንዳንተ ከሰው ሁሉ ጋር በሰላም ቢኖር ባንቆራቆስ፣ ሐሳብ ለሐሳብ ብቻ ብናስተላልፍ፣ በሪስፔክት ቢኖር በመካከል በጣም ጥሩ ነው ብዬ እንደ ወንድም አስባለሁ። እዚህ ውስጥ ኦርቶዶክሳዊ ሳይ አይኑ ደም የሚለብስ ጴንጤ ፕሮቴስታንት ካለ ንስሐ መግባት እግዚአብሔርን ምሕረት መጠየቅ አለበት። እንዲሁም ደግሞ ኦርቶዶክሳዊ ጴንጤ ባየ ቁጥር እንደ ጠላቱ የሚያሳድ የቃላት ጩቤውን እየያዘ በያገኘበት ለመሰካት የሚሯሯጥም ካለ እሱም ራሱን መቆጠብ አለበት ብዬ አስባለሁ። ምክንያቱም ይህ ወንጌል ነው። ወንጌል ደግሞ እግዚአብሔር ያለ ስስት ያለ ልክ አንድያ ልጁን አሳልፎ ስጦታ አድርጎ የሰጠበት ነው እንጂ አሁን እኛ እንደምናደርገው እርስ በርሳችን የምንሰዳደድበት አይደለም። ወንጌል በፍቅር መናገር፣ ሰውን ገንዘብ ማድረግ ከሲስ መማር ነው። እንደው የኦርቶዶክስ ትምህርት ደግሞ ትክክል ነው አዋቶኛል ብለህ ራሱ ስትጠመቅ ብናይክ በቃ ልዩነት አለ። በቃ ኦርቶዶክስ ሆነሃል ማለት ነው። ከዛ እዛ ጋር ወንድምነታችንን አስቀጥለን አንተ ኦርቶዶክሳዊ ትምህርት ይዘህ እኛ የወንጌላዊ ትምህርት ይዘን ሐሳብ ለሐሳብ እንሞግታለን እንጂ ጠላት እናደርጋለን ማለት አይደለም። ለምሳሌ አሁን ደምረው ትናንት ወንጌላዊ ነበርኩ ያለ ወንድማችን ነው የነበረ ወንድማችን ነው ዛሬ ኦርቶዶክስ ሲሆን እሱን ማሳደድበት ምንም ምክንያት የለም። ገባ? ወንድምነቱን አስቀጥላለሁ። ትምህርቱ ግን ካላስማማን በትምህርት ጉዳይ ላይ ልንወያይ ልንነጋገር እንችላለን። ከዚህ ባለፈ ጉዳይ ግን ጠላት ማድረግ ሰውን ማሳደድ አስፈላጊ አይደለም እና አንዳንዶች በር ላይ የሚገፉ ሰዎች አሉ። ሂድ በቃ ምናምን የሚሉ አረ ብራዘር ቤቱ የአባታችን ነው ብለን ነው እንጂ የፓስተርም ነው ብለን አይደለም ያለ ነው። እንደ ፕሮቴስታንትኛ የእግዚአብሔር ቤት ውስጥ ስንኖር ይሄ ቤት የአባታችን የእግዚአብሔር ቤት ነው ብለን ነው እንጂ የሆነ ግለሰብ ቤት እንደሆነ ብናስብማ ጓዛችንን ጠቅልለን እኛው ቀድመን እንወጣለን ሳገፈትሩን በፊት ለማለት ነው። እና እንደ ልክ ቀኑን ሙሉ ሰው ፎቶ እየለጠፉ እድሜያቸውን ቁማራ ሲይዘው ተበልተው ደግሞ ልክ እንደዛ ሽማግሌ ሲለፈልፉ የሚውሉ ሰዎች አሉ። ወይ በመጽሐፍ ቅዱስ ሐሳብ አይሞግቱ ወይ በእግዚአብሔር ቃል ምንም ሲያወሩ ሰምተን አናቅም። እከሌ እንደዚህ ነው፣ እከሌ ራይድ ሰራተኛ ነው፣ እከሌ ሊፍት ነው፣ እከሌ እንትን ነው አደረሰው መለሰው እያሉ ሲለፈልፉ የሚውሉ ሽማግሌዎች አሉ። እንደነዚህ እድሜም ትምህርትም ያላሰለጠናቸው ሰዎች ደግሞ ስታይ አንተም ገብተህ ባታሟሙቅላቸው ለነገር ያቀጣጠሉት እሳት ላይ ማገዶ ባትሆንላቸው የሚል ሐሳብ ነው ያለኝ። በተረፈ ከስረዋል፣ ገባ? እድሜም ከስረዋል፣ ምንም ከስረዋል። እነዚህ ሰዎች የሉም። አምነን ነው እንዳሉ አምነን ነው እንጂ ገባ? እንዳሉ አምነን ቆጥረንላቸው ነው እንጂ የሉም ሰዎቹ። ምክንያቱም ርኅራኄ የሌለበት ምሕረት የሌለበት ጨካኝ ሰውን ሁሉ የሚበላ የእግዚአብሔር ፍቅር የሌለበት ወንጌል ብለው ነው የያዙት ወንጀላቸውን ማለት ነው። እንደዚህ አይነት ሰዎች ጋር ባትገባ ብዬ
ነው ምለው። ስለገባ ስሜንም አስጠርታል። እኔ እንደዚህ አልነበረም ስሜን እንድታስጠራ የመከርኩ። አንተ ግን በዛ ሽማግሌ ስሜን አስጠርታል። ጌታ ምሕረት ያርግልህ። ለማንኛውም እግዚአብሔር ከናንተ ጋር ይሁን። ሰላሙን ወገኖች፣ እግዚአብሔር ከናንተ ጋር ይሁን። አቤላ ቴንኪው፣ ክበርልን፣ እንወዳለን። እንደምታዩት ቁርአን ነው ያላህ ቃል ብለው የሚሸውዱን እንግዲህ ይሄ ነው ቁርአን ብሎ ማለት አላህ የጻፈው። አሁን ይሄ ሱረቱል ካፊሪን ከሃዲዎች የጻፉት ከእስልምና እምነት ውጭ በጣም ሴክስ የማይወዱ ሰዎች ትክክለኛ ሰዎች የጻፉት ብለን ልንረዳው እንችላለን። ወይንም ደግሞ የሙሐመድ ተከታይ ላልሆኑ ሰዎች የወረደ ብለው ደግሞ ያስረዱናል። እነሱ ምን ይላል? ቢስሚላሂር ረህማኒር ረሂም ይላል። ቁል ያ አዩሃል ካፊሩን በላቸው እነዛን ካፊሮች እነዛን ሴክስ አፍቃሪ ያልሆኑ ሰዎች ብለን መግለጽ እንችላለን። መብቴ ነው። እኔ በተለይ 33 ዓመት በልቶኛል። ይሄን የመሰለ ብርሃን እያለ ጨለማ ውስጥ ቆይቻለሁ። የመሳደብ መብቴን ማንንም አይከለክለኝም። በማንኛውም ፍርድ ቤት ቆማለሁ። ተዋሽተናል ብዬ መሻይኾች ይጠየቃሉ ለዚህ እና ይቀጥላል። ለአዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱን ማ አዕቡድ ወላ አን ዓቢዱን ማ አበድቱም ወላ አንቱም ዓቢዱን ማ አዕቡድ ለኩም ዲኑኩም ወልየዲን ይላል። አሁን እዚህ ጋር የምንረዳው ምንድነው? ዓለምን ሊገዛ ለተፈጠረ ሰው እንደዚህ አይነት ምዕራፍ አይሰጠውም። ለመንደርተኛ ነው የሚሰጠው። እነሱ እናንተ የኔን ጌታ መቼም አታመልኩትም ይላል። እኔም የናንተን ጣዖት መቼም አልገዛም በላቸው እና መልእክቱ ይሄ ነው። እና ምንድነው አሁን እዚህ ጋር የምንረዳው? መገነጣጠል ሌላውን እምነት ከሃዲ ብለው የሚያስቡት ሊሆን ይችላል። ማፈራረስ አይቻልም ነው። አትችልም ያ መሐመድ እንደማለት ነው። ዝም ብለው ይደልቁ